ኤፍ ዛሬም እንድታሸክን የመጣኸው እኔ እኮ ከእጅህ ዛሬ ተላቀህ የመጣ ነገር መስለኝ ነበረ። ዛሬም እንድታሸክን የመጣኸው ማለት ነው። ቤቴ ይላሉ እንዴ? ቤታችሁ ይጥፋና እኛ ደግሞ ደህና ሰው መስላችሁን እነሱን አስታርቃችሁ ምን ብላችሁ በሰላም ትመጣላችሁ ብለን እኛ እየጠበቅነ እናንተ ስለ ሴት ስለ ጸጉር ስለምን እያወራራችሁ ትመጣላችሁ? ጭራሽ ሳይታረቁ ስልክ እንዳይደውልላት አላለም ኤፍ። አረ ኤፍ በእናትህ ተረጋጋ። እንደ ሁለታችሁ ውጡ ብያለሁኝ። አሁን ዛሬ ትንሽ ማለት ፍፄ ትንሽ የተወሰነ ዛሬ ትንሽ ትሻላል ነው እንጂ ሙሉ ለሙሉ ደህና ነህ ብዬ አይደለም። አሁንም ውሳኔንም ደግሞ እንትን አይደለም። ምክንያቱም ይቀራል። አሁንም ገና ብዙ የሚቀር ነገር አለ። አንተ ብታስብላት ኑሮ ለሀይሚ ብታስብ ለቡራ ብታስብ ኑሮ ማለት ነው ከና አካቴው ከኤፍ ጋራ ቪዲዮ መስራት አልነበረብም ነበር ማለት ነው። ስለዚህ እናንተ ሁለታችሁ ቃቃ እየተጫወታችሁ እንደሆነ እናውቃለን። ይሄ እኮ ሁላችንም የምናውቀው ነገር ነው። እናንተ የምታወሩት ስለ ጸጉር፣ ስለ ሴት፣ ስለ ቤት አትጥረኝ በወንድ አድርገ በሴት አድርገ ጥረኝ። ተንከሲስ ነገር ናችሁ። እኛ ዛሬ በሰላም ይመጣሉ ብለን እኛ እየጓጓን እየጠበቅነ እናንተ አጅሬዎች ሌላ ነገር ይዛችሁን ልመጣችሁ። በነገራችን ላይ ዛሬ የፈራሁት ነገር ምን መሰላችሁ? የቡራ ቲክታክ ላይ የሰራው እንትን ፈርቻለሁ። ምክንያቱም አሰሬ ቀለበቱን ያውልቃል፣ ያግጥማል፣ ያውልቃል፣ ያግጥማል። እኔ ዛሬ እንደው ማስቤ የነበረ ምን መሰላችሁ ጋይሶች፣ የምር ወይ ከሀያብ ሰላት ጋራ አለያም ደግሞ ከእዩ ጋራ ዛሬ ይመጡ ሆን ብዬ በጣም ፈርቻለሁኝ። ግን እስካሁን ድረስ ምንም ነገር የለም። እዩም ከማን ጋር ነው ሰርታለች እንግዲህ ቪዲዮ ሰርፕራይዝ ተደርጋለች ምናምን እየተባለ ነበረ። ይሁን እንዳለም ሆኖ ለማንኛውም ብቻ ሁለቱ ሰላም ይሁኑና በሰላም ለመምጣት ያውቃቸው። ዛሬም ከመጡልን በጣም ደስ ይለናል ማለት ነው። እና ያው ፈርቼ ነበረ፣ ያው አልፏል ማለት ነው። ሌላው ደግሞ እኔ ግርም ያለኝ ነገር ማለት ነው ያው ኤፍ እና ፍፄም እንዳሉም ሆኖ ማለት ነው ሴቶች መጡበት እንጂ እሱ አላመጣቸው የሚለው ነገር ማለት ነው። ስለዚህ አሁን እኮ እኔ ግርም የምትሉኝ ነገር ማለት ነው የምሬን ነው። አሁን እነሱ በጣም አሁን ፍፄ ዋሽቷል። አንተ ግጥም አድርገህ አይደል እንዴ ሀይሚን ለማናደር ግጥም አድርገህ አይደል እንዴ አንተ ያብሳላትን ቤት ድረስ ሰተት አድርገህ ይዘህ የሄድከው። ሴቶች መጡበት እንጂ ውሳኔዋን ትናገር፣ በቃ ያላትን ነገር ትናገር። ተወደዋለች፣ ታፈቅረዋለች እያልክ አንተ ስታሽቃብጣል ነበረ ፍፄ ማለት ነው። አሁን ደግሞ ጭራሽ ሴቶቹ መጡበት እንጂ ውሸታም ነህ፣ እግዚአብሔርን ውሸታም። ሴቶቹ መጡበት እንጂ እሱ አልሄደባቸውም። ውሸታም አንተ አይደለህ እንዴ እንዳይጣ አንጠልጥለህ ይዛት ሄድክ ያብሳላትን ይሆንክ። ፍፄማ ትልቅ ውርደት ነው ዛሬ የተዋረድከው። አንተ እዩንስ ቢሆን እንደዛ ስታድርግ የነበረ እንደዚያ ስታሽቃብጥ የነበረ አንዴ ፎቶ እንትን ብዬ እነሱን ሀይሚዬን ሰርፕራይዝ አድርጋለሁ ምናምን እያልህ እያሽቃበጥ ከአንደዚያ ወስደህ ሰቅለህ ምን ብለህ ከዛም በኋላ እኮ በቃ ሀይሚም እዛ ቤት ምንትናለች። ያ ፎቶ ይውረድ አይውረድ መጨረሻ ላይ ሳናየው ነው እኮ የቀረ ነው። ገባሃ? ስለዚህ ዛሬ ደግሞ ትልቅ ውሸት ነው የዋሻው ውሸታ ዛሬ ዋሽታል። እንዲያውም ረስቼ ነበር እንዲያውም ይሄን እንትን ማለት ነው ሀሳቤን በታተነህ ነበረ ፍፄ ማለት ነው። ስለዚህ ትልቅ ውርደት ነው ዛሬ ራሱ የተዋረድከው ማለት ነው። ውርደታ እና ደግሞ እንደ እንትን አድርጎ ደግሞ አሁን ደግሞ ጭራሽ ደግሞ ወይም ደግሞ በሀይሜ ደግሞ ለማላከክ ደግሞ ሴቶች እየመጡበት ነው ደግሞ ይላል። ጉድ እኮ ነው። ምን ጉድ ነህ አንተ?